የሚባል 500 ካሬ ሜትር ላይ ያረፈ ዘመናዊ ቪላ ውድ መኪኖች ለኑሮ የሚበቃ ገንዘብ ባንክ አካውንት ላይ ያስገብተው የባንኩን ደብተር ነበር የሰጡት። ሰውየው ራሱን ማመን አልቻለም። በሚሊዮን የሚቀጠር ገንዘብ አስረከቡት እና ለአንድ ብር ይሄ ሁሉ ዋጋ ይገባል ወይ ነበር ያላቸው። ያቺ አንድ ብር በህይወቴ ላይ የፈጠረችው ደስታ ይሄን ያክል ቢሊዮን ዛሬ ሰብስቤ ይዛች አይነት ደስታ ይቻላልውቅም አላቸው። ያቺ አንድ ብር የነበራት ዋጋ ዛሬ ቢሊዮኖች ገብቶ ይዛች አይነት ደስታ በህይወቴ ተደስቻ አላውቅም። ሰዎች ሲቸገሩ በመከራቸው ጊዜ ከጎናቸው ስንቆም አለኝታ ስንሆናቸው የምንጨምረው ነገር በምንም ነገር ሊለካ አይችልም። ይሄን ነው እዚህ ቤት እየተጨመረ ያለው እየተሰራ ያለውና አብረን እጅ ለእጅ ተያይዘን የበለጠ ምንሰራበት ጊዜ እንዲኖርና አላህ ሀገራችንን ሰላም ያርግ። ቀደም እንደተባለው ወንድም ያዱኛ ሲገልጽ ሀገር ያለችበት ወቅት ያሳዝናል። ያለንበት ሁኔታ ከመከራ ወደ መከራ ከችግር ወደ ችግር ካንዱ ወጣን ስንል ሌላው ላይ ይገባል። ማይሆን በማያሳዝን ሁኔታ ደሙ መፍሰስ አላቆመም፣ ፈተናው አልቆመም። እንዲቆም የኛ ጸሎት ያስፈልጋል፣ እጃችንን ማንሳት ያስፈልጋል፣ ፈጣሪ መለመን ያስፈልጋል። ሀገር ሰላም እንድትሆን ዜጎች በአገራቸው ላይ በክብር የሚኖሩባት ሀገር እንድትሆን በመከባበር በመተሳሰብ ዕውቅና በመሰጣጠት ሁሉም ተያይዞ አብሮ የሚያድግባት ሀገር እንድትሆን የትም ቦታ የሚፈሰው ደም የኛ ደም ነው። የትም ቦታ የሚያለቅሱት እናትና ህፃናቶች የኛ ወንድምና እህቶች ናቸው። ማንም ወገን ሲሞት እኛ እንደሞት ነው የምናስበው። ይሄ ሞት ሊበቃ ይገባል። ለዚህ ደግሞ እንደ ሰው የምንችለው እኛ እጃችን ወደ አላህ ማንሳት ነው። አላህ በቃ እንዲለን ዱዓ እናድርግ። ዱዓን ለማድረግ ደግሞ በጎ መስራት ይፈልጋል። በጎ ስራዎች መጥፎ ወዳደቅን ይጠብቃሉ ይላሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። መልካም በመስራት መጥፎ መከራዎችን የመከላከል ስራ ለመስራት እንደዚህ አይነት ተቋማቶች ላይ የበለጠ የበረታን የተቸገሩ ወገኖቻችን አለኝታና ተስፋ ይሆን ነጋቸው እናብራላቸው። ነገ መጪው አዲስ አመት እንደ ኢትዮጵያ ለኛ አዲስ ነው ወይ የደስታ ጊዜ ነው ወይ? ሁላችንም ራሳችን ምን ጠይቀው ጥያቄ ነው። ቁጥር በመቀየር ቀን በመለወጥ አይደለም አዲስ አመት በዓል የሚባለው። በእስልምና አስተምሮት አንድ ሰው ፈጣሪውን ሳይወነጅል ያለፈበት ቀኑ ሁሉ የሱ ኢዱ ነው፣ የሱ በዓሉ ነው። አላህ እኔ ያላስከፋበት ለሰው ልጆች ፈተና ያልሆነበት ጊዜ ሁሉ የሱ የበዓል ዕለት ነው። በዓላችን በዓል የሚሆነው አመታችን አዲስ የሚሆነው አዲስ ማንነት፣ አዲስ ምዕራፍ፣ አዲስ ተስፋ፣ አዲስ ነገር መስራት ማሳየት መኖር ስንችል ነው። ከዛ ውጭ በእኛ ላይ ዘመን ተለውጧል እንጂ ዘመኑ ለኛ አልተለወጠም። እኛ ከትናንት ማንነታችን ካልተለወጥን አዲስ ነገር ለማምጣት ካልሰራን በርግጥ ዘመኑ እኛ ላይ ምስክር ሆኖ የሚያልፍብን እንጂ በዘመናቸው የሚደሰቱ ሰዎች አንሆንም። ያን ለመለወጥ ዛሬ ቆርጠን መነሳት አለብን፣ መወሰን አለብን ነው የምለው። አመሰግናለሁ። ሰላም አለይኩም ወራህመቱላህ